አብርሃም ግን የምትናገረው ሲጠፋብህ ጌምና የሩታን እርግዝና ማገናኘት ጀመርክ። እኔ እኮ ግራ ነው የገባኝ። ማለት ጌሙ ራሱን የቻለ እሁድ ነው የሚጀምረው በነገራችን ላይ ሲቀጥል የሩታ እርግዝና ደግሞ አሁን ነው አረገዝኩ እያለች ያለችው እና ምን ወስዶ ከዛ ጋር ቆለለ አብርሃም ምን ያገናኘዋል? ጌሙን የሆነ ለማወናበድ ጌሙን ለማስቀረት ፈልገው ነው እያልክ ነበር። አረ እንደዚህ የሚባል ነገር የለም። ምንም ከጌሙ ጋር የምታገናኘው ነገር የለም። ሩቲ ደግሞ የምር ማርግዥ ያለው እያለች ነው። በቃ ና እንሂድና ላሳይ ስትል አልሄድክም። ለምን አልሄድክም? ቤተሰብዬ አይገርማችሁም ግን ምንም አደረገም አላደረገም እኮ ሄዶ ቼክ ማድረግ ምንም ችግር የለውም እኮ እውነታውን ማወቅ ነው አይደለ? ግን ደግሞ ምን እንደሆነ ታውቃላችሁ? አብርሃም ዛሬ ያለደበት ምክንያት ከሩታ ጋር ነገሩን ማራዘም ይፈልጋል። አሁን በዚህ በጣም መሸቀል ነው የሚፈልገው አብርሃም ማለት ነው። የምሬን ነው የምላችሁ። በጣም ብዙ ቪዲዮዎች እንዲሰሩ ይፈልጋል። ነገ ከዛ እያለ እየቀጠለ ይገናኛሉ፣ ይጨቃጨቃሉ። አይደለም እውነት ነው ውሸት ነው የሚለውን ገና ይሰሩበታል። እና ያንን ስለፈለገው እንጂ በአንድ ቪዲዮ ነገሩን መቋጨት ይችል ነበር አብርሃም ማለት ነው። እና ወረቀት ይዘሽልኝ ነኝ፣ ወረቀት ይዘሽ ካልመጣሽ አላምንሽም ማለት ይሄ ከወረቀት ይልቅ እኮ ና እንሂድ፣ ቅርብ የሆነ ክሊኒክ ካለ እንሂድ እያለች ነበር እኮ ሩታ። አንተ ግን መሄድ አልፈለክም። እና ሄርሜላ አሁን ወደ ራሷ ተመልሳለች። ዛሬ ደግሞ ትክክለኛ ማንነቷን ይዘላችሁ መጣች። እንግዲህ ብዙ ጊዜ ምንድን ነው የምትሉት? ሄርሜላ መልአክ ናት፣ በጣም የዋህ ናት፣ አሳቢ ናት፣ እንደዚህ ናት ትላላችሁ አይደለም? እናንተ ያልገባችሁ ነገር ማንኛውም ሴት ለምታፈቅረው ለምትወደው ሰው አሳቢ ነች። የምሬን ነው ማለት የሩታን ነገር ስለካዳችሁት እንጂ ከመጀመሪያው ሩታ መጀመሪያ አሁን ሰው ነው እንደዚህ የቀየራት። መጀመሪያም ልክ እንደ ሄርሜላ በጣም ምርጥ ሰው ነበረች። አሁንም ነች እኮ እነሱ ነው ልክ ያስገቧት። ምንድን ነው እናንተ መልአክ መሆኗን ብቻ ነው ያያችሁት። ግን ማንኛውም ሴት እኔ እኮ ተናግሬያለሁ፣ እግዚአብሔርን ነው የምላችሁ። ማንኛውም ሴት የፈለገ መልአክ የፈለገ መሬት ልትሆን ትችላለች። የማትደራደርበት ነገር ቢኖር ቺት ነው። ገባችሁ? የእናንተ ያላችሁትን የእናንተን ንብረት መጥቶ የሚነካ ሰው ለእናንተ ጠላታችሁ ነው። ሄርሜላ ደግሞ የሩታን ነገር ነክታለች አይደለ? እሷ ስትነካ ምንም አልመሰላትም። ኖርማል ነው ለሷ። አብርሽን አለቃቅሳ መውሰድ ኖርማል ነው። ግን ሩታ ይሄን ነገር ስታደርገው ይሄው ሄርሜላ ትክክለኛ ማንነቷን ዝርግፍ አደረገችው። በቺት እንደማትደራደር ተናገረች። እውነቷን ነው። በቃ እኔ ስናገር የነበረው ሄርሚ ያኔ ሩታን ትረጃታለሽ፣ አብርሽ ቺት ሲያደርግብሽ ሩታን ትረጃታለሽ ብዬ ነበር። ዛሬ ይኸው ተረዳቻት። ልክ ነች። እንደዚህ አይነት ነገር ሳይፈጠር በዚሁ ኮንፊደንሱን አትናገር ማለች እና ጥሩ ነው እንግዲህ ወደ ራስሽ መመለስሽ ማለት ነው። ሲጀመር ምንድን የሚባለው ቤተሰብ የሰው ወርቅ አያደንቅ ይባላል እና የሰው ወርቅ ምንም አያደንቅም። ብታጌጡበትም መልሳችሁ ትሰጡታላችሁ። እና አብርሃም ለሄርሜላ እንደዛ ነው፣ ወርቅ ነገር ነው። በቃ አጊጣበት የሆነ ጊዜ የሚሄድ አይነት ነገር እና ሰው ሲነግርሽ አትሰሚም ሄርሜላ እንደሆነ። በቃ እኔ አሸናፊ ነኝ ወይ ደግሞ እልክ ይዞሽ ሆነ አላውቅም። በቃ አሸንፊ አብርሃምን በእጅ አስገባዋለሁ ብለሽ አስበሽ ከሆነ አስገባሽው እኮ። ግን ከመሰቃየት አላረፍሽም። አሁንም ቢሆን ይኸው ሰላምሽ እየተነሳ ነው ያለው። እና ሲጀመር አንቺ እንደዚህ የተነካካ ህይወት መግባትሽ ከመጀመሪያው ስህተት ነው። በቃ ባጭሩ ስነግርሽ ስህተት ነው፣ ትክክል አይደለም። ሰላማዊ ኑሮ መኖር የሚገባሽ ልጅ እኮ ነሽ። አሁን አንቺ ግን ደግሞ ይሄን ከመጀመሪያውም ወደሽ ፈቅደሽ የገባሽ ነበር የመሰለኝ። ግን ዛሬ ሳይሽ ተቀያየርሽና ተቀያየርሽ። እንደዚህ ነው ስሜቱ፣ እንደዚህ ነው ሄርሜላ። ስሜቱንማ መቅበስ አለብሽ በዚህ አጋጣሚ። ምክንያቱም በደንብ አድርገሽ ከውስጥሽ ትረጃታለሽ ሩትዬ ማለት ነው። ሲቀጥል ደግሞ ሄርሜላ ታይ በወንድ ልጅ ይሄን ያክል አትተማመኝ። ወንድ ልጅ የፈለገ ነገር ቢሆን እምነት የምንጠልበት አይደለም። ከምሬ ነው። በጣም ከባድ ነው። በተለይ አብርሃምን እምነት የሚጣልበት ሰው አይደለም። እና ምክንያቱም ሄርሜላ ምንድን ነው ሩታ የአብርሽ ሚስት ነች። ልዑሌ የአብርሽ ልጅ ነው። ልዑሌና ሩታን ጥሎ የመጣ ሰው ወደ አንቺ እንዴት ነው? እኔ እኮ ሄርሚዬ እንዴት ነው የምታስቢው? ግን ከኔ ጋር እስከ መጨረሻው ይዘልቃልልሽ የምታስቢው? ሲቀጥል ደግሞ አሁን የሩታ ሆድ ባዶ ቢሆንም ልጅ ባይኖርበትም እንኳን ማለት ነው ሄርሜላ ሰላም አይኖርሽም። ምክንያቱም ልጄን ለማየት ብሎ ይሄዳል ከቤት። ከዛ አንዳንድ ነገር ይፈጠራል። አንቺን የሚረብሽ ነገር አይጠፋም። ገብቶሻል አይደለ? ከአንቺ ላይ ጥርጣሬ የሚጥል ነገር አይጠፋም። እና በጊዜ መንገድሽን ብትይዥ የተሻለ ነው ብዬ ነው ማስበው። እኔ እንደተናገር ነው። እንደዚህ ስንናገር ደግሞ የሆነ ሩታን አስበልጠን ሄርሜላን የጣልን ይመስላችኋል? ሰውን የምንጥለው የምናነሳው በስራው ነው። ሄርሜላም ሩታም እህታችን ናቸው።
የምሬን ነው። ሁሉም ሰው ናቸው። ግን ደግሞ የፈለገ ነገር ቢሆን ከዚህ ጋር እውነት ተገትሮ አይናችሁን እያያችሁ ለውሸት ምንም የምታሽቃብጡ ምክንያት የለም። ገብቷችኋል? እና እውነትን እውነት ብለን ማለፍ ስላለብን ነው። ሄርሜላ ስህተት ነው የገባችበት ህይወት ልክ አይደለም ስንል የነበረው ማለት ነው። እንግዲህ ልክ ያለ መሆኑን በራሷ እያየች ነው። በዛ ላይ ደግሞ 100% አትተማመኝበት። ምክንያቱም ሩታ 100% ተማምናበት ነበር ከአብርሽ። ሲቀጥል ደግሞ አያዋሸኝም ምናምን ብለሽ እንዳታስቢ። ከዚህ በፊት ማለት ነው ሩታና አብርሽ የተጣሉበት መንስኤው መነሻው ማን ነበረች? ነፂ ነች አይደለ? እና ሩታ ግጥም አድርጋ ስትከራከረው ሩታ ለምን አታምኝም? እኔን አታምኝም? እግዚአብሔርን እመኝኝ ብሎ አብርሽ ድርቅ ብሎ ማለላት ማለት ነው። በነጋታው ምንድን ነው የወጣ ጉድ ወጣላት። እየደወለበት ያወራበት ቴክስቱ ምናምን ነገር ውጥት ነው ያለበት ማለት ነው። ሰው አብርሃም በጣም ይዋሻል። ገብቶሻል ሄርሚ? እና ልጅ ያለውን አባት በዚህን ያክል እንደዚህ መሆን አይጠበቅብሽም ነበር። አሁንም ቢሆን ጊዜው አረፈደብሽም። የምሬን ነው ሄርሚ። እንደው ያችን ነገር እስከ ማስረከብ ከሆነ የምትጠብቂው እኔ አላቀልሽም። ካላስረከብሽም እንዳታስረክቢ እነግርሻለሁ። ጠበቅ አርጊያት ብለሻል። እንግዲህ እኛ እናቅም ሁኛን አትሁኝ የምናውቀው ነገር የለም። ጉድ እኮ ነው። ምክንያቱም አብርሽ እንደዚህ አይነት ነገር መብላት ይወዳል። ገብቶሻል? መብላት ይወዳል ማለት ነው። ችግሩ ከመጽናቱ ላይ ነው የአብርሽ ችግር ያለበት እንጂ ከመብላት ላይ ችግር የለበትም። እና አብርሽን ብትሆን ማለት ነው እንደዚህ ልጅ አለ አንተ ከሚስት ጋር በጣም ብዙ እንዴት ነው በቃ በልጅ ምክንያት ከሚስት ጋር ትገናኛለህ? እኔ እኮ ማን ነው እሴትን ብቻ ሴት ልጅ ከወለደች በኋላ በቃ ከልጇ ላይ ነው ትኩረት ማድረግ ያለባት። ልጇ መንከባከብ አለባት፣ መቆየት አለባት። ቢያንስ ልጁ ደክ ደክ እስከሚል ድረስ አፍ እስከሚፈታ 2 ዓመት እስከሚሆኑ 3 ዓመት እስከሚሆኑ ይባላል በሴት ስትመጡ ማለት ነው። ከዛ በፊት ምንም አይነት ፍቅረኛ ጓደኛ አያስፈልግም ይባላል። እና ማን ነው ይሄን ህግ ለወንድ ለሴት ብቻ ያወጣው? ወንድስ አሁን እና አብርሃምን ቢሆን በጣም ነው ነገሩን ያፈጠነው ማለት ነው። ቢያንስ ለልጅ ለሞራሉ ስትል እንኳን ቢያንስ እስኪ አንተን ባባ ብሎ እስከሚጠራ ድረስ አፉን እስከሚፈታ ድረስ እንኳን ትንሽ መቆየት እኮ አለብህ። ይሄን ያክል የሚያሯሩጡ ትቀደማለህ የተባልክ ይመስል በቃ ተሯሯጥ ከሄርሜላ ጋር የተለየ ነገር ካላደረግ ካልክ ከሩታ ላይ ያደረግካቸውን ነገሮች በሙሉ ከሷ ላይ ፈጠርካቸው እና ሄርሜዬ ምንድነው ህይወትሽ ኮፒ ነው የሚሆነው እምልሽ። አሁን አብርሽ ከሚያደርግልሽ ነገሮች ሁሉ መመልከት ትችያለሽ፣ ቪዲዮዎች ላይ ማለት ነው። የሩታ ኮፒ ነው እየሆንሽ ያለሽው። ራስሽን ማዳመጥ አለብሽ። ከምሬ ነው። አሁን ቅድም ሲላት የነበረ ነገር ማለት ነው የምር ሩታን የሚላት እኮ ነው። ሩታ ደግሞ ስታኮርፊ ውበት ሲወጣ ስታኮርፊ እኮ ስታምሪ ይላት ነበረ ድሮ ሲኮራረፉና፣ ይሄው በቃ ለምን በኮፒ ትኖሪያለሽ ሄርሚዬ? በኦሪጂናል ነው መሆን ያለብሽ አንቺ መኖር ያለብሽ ማለት ነው። እና ከዚህ ህይወት መንገድሽን ፈልጊ እናቴ። እኔ ላንቺ ብዬ ነው ምን አገባኝ። እየተቃጠልሽ ከመኖር ነፃነትሽን ይዘሽ ብትኖሪ ነው የሚሻልሽ ሩቲ። ሄርሚ ማለት እኔ እኮ ሩታና ሄርሚላ ስማቸው አይገናኝም። ለምንድን ነው ሁሌም ስማቸው ይቀላቀልብኛል? ጉድ እኮ ነው። ለማንኛውም ሩትዬ የኔ ጀግና ከላይ ከታች እያደረገቻቸው ነው። አሁን ወንዱም ሴቱም ተንበጫጭ ሞተ እኮ